ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለረጅም ዕድሜ በሽታ የመከላከል አቅማችንን የሚጨምሩ ከቤታችን መጥፋት የሌለባቸውን ሶስት ኃይለኛ የሆኑ ቅመሞችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ለረጅም ዕድሜ ከሚረዱ እጅግ ኃይለኛ ምግቦች መካከል አንዳንዶቹ ቀድሞውኑም በቀላሉ በቤታችን ውስጥ እንደሚገኙ ታውቃላችሁ? ውድ የሆኑ ተጨማሪ ምግቦች ወይም ደግሞ ሰፕልመንቶች አይደሉም። ብርቅዬ የሆኑ ሱፐር ፉድም አይደሉም። ነገር ግን ሰዎች ለዘመናት የተጠቀሙባቸው ተራ የሆኑ ቅመሞች ናቸው። በቀላሉም የምናገኛቸው አንዳንድ ቅመሞች ብግነት ወይም ደግሞ ኢንፍላሜሽንን ለመከላከል፣ አንጎላችንን ለመጠበቅ፣ ልባችንን ለመደገፍና የእርጅናን ውጤቶችን ለመቀነስ የሚረዱ ተፈጥሯዊ ውህዶችን ይዘዋል። በዛሬው ቪዲዮአችን ታዲያ ከረጅም ዕድሜ ጋር የተያያዙ ሶስት ኃይለኛ ቅመሞችን በሰውነታችሁ ውስጥ እንዴት እንደሚሰሩ እነሱን ደግሞ ለመጠቀም ምርጥ የሆኑ የጤና መንገዶችን እናም ሰዎች እነሱን ሲወስዱ ደግሞ የሚሰሯቸውን ስህተቶችንም ትረዳላችሁ። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም አንዲት ትንሽ ልምድ እነዚህን ቅመሞች በከፍተኛ ሁኔታ ውጤታማ ታደርጋቸዋለችና። አንደኛው አስፈላጊው ቅመም እርድ ነው። የረጅም ዕድሜ ደጋፊ ቅመም ነው። እርድ ኩርኩሚን የሚባል ተፈጥሯዊ ውህድን ይዟል። ኩርኩሚን በኃይለኛ አንቲ ኢንፍላማቶሪ እና የአንቲ ኦክሲዳንት ውጤቶቹ ይታወቃል። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን ካለ የልብ በሽታ፣ የአንጎል እርጅና፣ የመገጣጠሚያ ችግሮች፣ የስኳር በሽታና አጠቃላይ ፈጣን የሆነ እርጅናን ያስከትላል። እርድ ሰውነታችሁን ከዚህ የረጅም ጊዜ ጉዳት ለመጠበቅም ይረዳል። የእርድ ለረጅም ዕድሜ የሚሰጠው ጥቅሞች፣ አንደኛ እርድ ለአንጎል ጤና ይረዳል። አንዳንድ ጥናቶች ኩርኩሚን የአንጎል ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ እንደሚረዳ ይጠቁማሉ። ሁለተኛ ለመገጣጠሚያ ምቾትም ይረዳል። እርድ አብዛኛውን ጊዜ የመገጣጠሚያ መገታተርን እና ብግነትን ለመቀነስ ይረዳል። ሶስተኛ ለልብ ጤናም ይረዳል። ጤናማ የሆነ የደም ስሮች ለረጅም ዕድሜ አስፈላጊ ናቸውና እርድ የደም ዝውውርን ይደግፋል። አራተኛ ኃይለኛ የአንቲ ኦክሲዳንት ውጤትም አለው። አንቲ ኦክሲዳንቶች ንጥረ ነገሮችን ሴሎችን ከፍሪ ራዲካል ከሚያመጡት ጉዳት ለመጠበቅ ይረዳሉ ማለት ነው። ታዲያ እርድን ለመጠቀም ምርጡ መንገድ፣ ብዙ ሰዎች እርድን በተሳሳተ መንገድ ነው የሚጠቀሙት። ምክንያቱም ኩርኩሚን ከቁንዶ በርበሬ ጋር ካልተጣመረ በቀር በሰውነታችን ውስጥ የመመጠጥ እድሉ ዝቅተኛ ነው። ታዲያ ለመውሰድ እርድን በሾርባ ውስጥ ጨምሩ። በወጥ ውስጥ መጨመር ትችላላችሁ። ሞቅ ያለ የእርድ ወተትን መጠጣት ትችላላችሁ፣ ወይም ደግሞ የእርድ ውሃን ማለት ነው። ከቁንዶ በርበሬ እና ከጤናማ ስብ ጋር ግዴታ መዋሃድ አለበት። ማለትም እርድን ስትጠቀሙ ግዴታ ትንሽ ቁንዶ በርበሬ መጨመር አለባችሁ። በትንሽ መጠን በቋሚነት መጠቀም፣ አልፎ አልፎ በከፍተኛ መጠን ከመጠቀም የበለጠ ጠቃሚ ነው። ሁለተኛው ድንቅ ቅመም ደግሞ ቀረፋ ነው። የደም ስኳርን የሚያረጋጋ ድንቅ ቅመም ነው። የደም ስኳር መጠንን ማመጣጠን ለጤናማ እርጅና ቁልፍ ከሆኑ ነገሮች አንዱ ነው። ተደጋጋሚ የደም ስኳር መውጣትና መውረድ ለእነዚህ ነገሮች አስተዋጽኦ ያደርጋል። ለብግነት፣ ለኃይል መቀነስ ወይም ለድካም፣ ለክብደት መጨመርና ለፈጣን እርጅና። ቀረፋ ጤናማ የደም ስኳርን ለመደገፍ ይረዳል። የቀረፋ ጥቅሞችን ለረጅም ዕድሜ የሚሰጠን፣ አንደኛ ጤናማ የሆነ የደም ስኳርን ይደግፋል። አንዳንድ ምርምሮች ቀረፋ የኢንሱሊን ሴንሲቲቭን እንደሚያሻሽልም ይጠቁማሉ። ሁለተኛ በአንቲ ኦክሲዳንትም የበለጸገ ነው። ቀረፋ የኦክሲዲቲቭ ስትረስን ለመዋጋት የሚረዱ መከላከያ
የእጽዋት ውህዶችን ይዟል። ሶስተኛ ለልባችን ጤናም ይረዳል። ጤናማ የደም ዝውውርና የደም ስሮች ለረጅም ዕድሜ አስፈላጊ ናቸው። አራተኛ የስኳር ፍላጎትንም ይቀንሳል። በምግብ ላይ ቀረፋ መጨመር አንዳንድ ሰዎች የበለጠ እርካታ እንዲሰማቸውም ይረዳል ማለት ነው። ታዲያ ቀረፋን ለመጠቀም ምርጥ የሆኑ መንገዶች በአጃ ወይም በኦትሜል ላይ መጨመር፣ በእርጎ ውስጥ መቀላቀል፣ በፍራፍሬ ላይ መነስነስ እንዲሁም የቀረፋ ሻይን መጠጣት ትችላላችሁ። ነገር ግን በስኳር የተሞሉ የቀረፋ ጣፋጮችን አስወግዱ። ያ ብዙዎቹን ጥቅሞቹን ያጠፋቸዋል። እንዲሁም ቀረፋን ደግሞ አብዝታችሁ እንዳትጠቀሙ፣ ምክንያቱም ጉበታችሁን ይጎዳል ከልክ በላይ ከሆነ ማለት ነው። ሶስተኛ ነጭ ሽንኩርት ነው። የተፈጥሮ በሽታ መከላከያ እጅግ በጣም ሱፐር የሆነ ቅመም ነው። ነጭ ሽንኩርት ልብን፣ የበሽታ መከላከያ ስርዓትንና የደም ስሮችን ሊደግፉ የሚችሉ የሰልፈር ውህዶችን ይዟል። አንዱ አስፈላጊ ውህዱ አሊሲን ነው። የነጭ ሽንኩርት ለረጅም ዕድሜ የሚሰጠን ጥቅሞች፣ አንደኛ ጤናማ የሆነ የደም ግፊትን ይደግፋል። ጤናማ የደም ዝውውር ለረጅም ጊዜ ጤና እጅግ በጣም ወሳኝ ነው። ሁለተኛ የበሽታ መከላከያ ስርዓትንም ይደግፋል። ነጭ ሽንኩርት በጉንፋን ወቅት በባህላዊ መንገድ ለረጅም ጊዜም ሲያገለግል የቆየ ነው። ሶስተኛ ለልባችን ጤናም ይረዳል። ነጭ ሽንኩርት ጤናማ የኮሌስትሮል መጠንንና የደም ስር ስራንም ለመደገፍ ይረዳል። አራተኛ አንቲኦክሲዳንቶችን ይዟል። እነዚህ ውህዶቹ ሴሎችን በጊዜ ሂደት ከሚመጣ ጉዳትም ለመጠበቅ ይረዳሉ ማለት ነው። ታዲያ ነጭ ሽንኩርትን ለመጠቀም ምርጡ መንገድ አንድ አስፈላጊ ዘዴ አለ። ነጭ ሽንኩርቱን ከከተፋችሁ ወይም ካደቀቃችሁ በኋላ ከመብሰሉ በፊት ለ10 ደቂቃ ያክል እንዲቆይ ማድረግ ግዴታ ነው። ምክንያቱም አሊሲን የሚባለው ውህዶቹን ለማነቃቃት ይረዳል። ታዲያ ነጭ ሽንኩርትን ለመጠቀም በሙቅ ውሃ መጠቀም ትችላላችሁ። ቀጥታ መጠጣት አንድ የነጭ ሽንኩርትን ፍንካች ማለት ነው። በሾርባ ውስጥ ከአትክልቶች ጋር፣ በሰላጣ ማጣፈጫዎች ውስጥ እንዲሁም ደግሞ በምግብ ውስጥ ቀላቅላችሁም መጠቀም ትችላላችሁ። ታዲያ ጥሬው ነጭ ሽንኩርት እጅግ በጣም ኃይለኛ እና ከፍተኛ ጥቅምን ይሰጣል። ታዲያ ሰዎች የሚሰሩት ደግሞ ትልቅ ስህተት አለ። በተጨማሪ ምግቦች ወይም ደግሞ በሰፕልመንቶች ላይ ብቻ መደገፍ ነው። ብዙ ሰዎች ረጅም ዕድሜ ከአንድ አስማታዊ እንክብል ወይም ሰፕልመንት የሚመጣ ይመስላቸዋል። ነገር ግን እውነተኛ የሆነ ጤናማ የሆነ እርጅና አብዛኛውን ጊዜ የሚመጣው ከዕለት ተዕለት ጤናማ ልምዶች፣ ከተፈጥሯዊ ምግቦች፣ ከጤናማ ወይም ከጥሩ እንቅልፍ፣ ከአካላዊ እንቅስቃሴ፣ ውጥረት ወይም ደግሞ ስትረስን በመቆጣጠርና ወጥነት ወይም ደግሞ ቀጣይነት ያለው አጠቃቀምን በማከል ነው። ቅመሞች የበለጠ የሚረዱት ከአጠቃላይ ጤናማ የአኗኗር ዘይቤ ጋር ሲጣመሩ ብቻ ነው። ታዲያ ቀላል የሆነ የዕለት ተዕለት የረጅም ዕድሜ ቅመሞችን ልምድ ከፈለጋችሁ ጠዋት ላይ ቀረፋን በአጃ ወይም በኦትሜል ላይ ወይም በሻይ ውስጥ መጠቀም፣ ከሰዓት ላይ ደግሞ ነጭ ሽንኩርትን በምግብ ወይም ደግሞ በሰላጣ ውስጥ መጠቀም፣ ማታ ላይ የእርድ ሾርባ ወይም ደግሞ የእርድ ውሃ ወይም ወተትን መጠጣት። ትናንሽ የዕለት ተዕለት ልምዶች የረጅም ጊዜ ውጤቶችን ይገነባሉ። ታዲያ ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? አንዳንድ ቅመሞች እንግዲህ ከመድኃኒቶች ጋር ሊጋጩ ይችላሉ። ለምሳሌ ነጭ ሽንኩርት የደም ማቅጠኛ መድኃኒቶችን ሊጎዳ ይችላል። የእርድ ተጨማሪ ምግቦች ደግሞ ለሁሉም ሰው ላይስማሙ ይችላሉ። ከመጠን ያለፈ ቀረፋ ደግሞ በከፍተኛ መጠን ሲወሰድ ጉበትን ሊያስጨንቅ ወይም ሊጎዳ ይችላል። ስለዚህ መጠን ለአብዛኛዎቹ ሰዎች በጣም አስፈላጊ ነው። ከልክ በላይ እንዳትጠቀሙ። የጤና ችግር ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ ታዲያ ከፍተኛ መጠን ያላቸውን ተጨማሪ ምግቦችን በመደበኛነት ከመጠቀማችሁ በፊት የጤና ባለሙያን ማማከር ግዴታ ነው። ስለዚህ በተፈጥሮ ጤናማ እርጅናን መደገፍ ከፈለጋችሁ በየቀኑ ለምትጠቀሟቸው ቅመሞች ትኩረትን መስጠት ጀምሩ። እርድ ብግነትን ለማረጋጋት ሊረዳ ይችላል። ቀረፋ የደም ስኳር ሚዛንን ይደግፋል እና ነጭ ሽንኩርት ደግሞ ልባችሁን እናም የደም ዝውውራችሁን ለመጠበቅ ይረዳል ማለት ነው። እነዚህ 3 ድንቅ ቅመሞች በፍጹም ከቤታችሁ
እንዳይጠፉ። ሌሎችም በርካታ የሆኑ ቅመሞች አሉ። በሌላ ቪዲዮ ደግሞ እነሱን የምሰራላችሁ ይሆናል ማለት ነው። በዚህ ቪዲዮ ከተደሰታችሁ እናም ከተጠቀማችሁ ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ከታች አስተያየታችሁን አስቀምጡ። እናንተ በብዛት የምትጠቀሙት ቅመም የትኛውን ነው? መልሳችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።